ራስህ ወደ ታች እግርህ ወደ ላይ ነው የሚሆነው ያኒ ጭንቅላትህ ይበላሻል ካሴቱ ይበላሻል ስንት ሚስትና አልወት አለችኝ እኔ አው 6 ሚስት ነው ያሉኝ አልኳት እኔ ስቀልድ ነው እንግዲህ ምን አለው አንተ ያለው አው ለጅነቹ አንድ በግ እዛ እረድላቸው ከዛ በኋላ ይተውሃል አሉት ተሰብስበው በሙሉ እነዛ ሙስሊሞች ድብ የመቱ ሰላት አለ ነብይ ያደረጉ ያኔ ሳጥኑን አዙሮ ወደ ቀብሩ ይመልሱታል ሰውየው ግን خلاص እንዴት አንድ ሰው በቀብር ውስጥ ሆኖ ወደ አፈር የተቀየረ የተወሰደበት ቤት እንዴት ይመልሳል بسم الله الرحمن الرحيم الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته ወንድሞችና እህቶች ጥያቄና መልስ የሚባል ፕሮግራም ነው ያለነው አሁን 55ኛው ጥያቄ ነው ጥያቄ ቁጥር 55 ምን ይላል ጥያቄው እገሌ ሙሽሪክ ነው ሲባል ምን ማለት ነው ይላል እኛ ኢላህ ሁለት ናቸው የሚል ሰው ሰምተን አናቀም ወይም ደግሞ አላህ የለም የሚለው ሙስሊም ሰምተን አናቀም ወይም ደግሞ ይህ እንጨት እኮ ኢላህ ነው የሚል ሰው ሰምተን አናቀም طيب ሙሽሪክ የምንለው ምን አይነት ድርጊት ሲያደርግ ነው እና ይህን ነገር ብታብራራው ይላል እውነት ነው ጥያቄው በጣም ቆንጆ ጥያቄ ነው ናም እኔ ምሳሌ ልሰጣችሁ ነው ካነ ረጁል በአዲስ አበባ አንድ ሰው ነበር አሁን በአንድ ቀበሌ ነው የነበረው በደርግ ጊዜ ነው አሁን ቀበሌ ቤቱ ወሰዱበት ቤቱ ነበርና ቀበሌ ወሰደው አሁን በጣም ተናደደ በሸቀ ያለቀሰ ምን በቃ 2-3 ሳምንት ብዙ ተናደደና ብዙ አዘነ ከዛ ሚስቱ ምን አለችው እረ የኔ ባል ነገሩ እኮ ችግሩ እኮ የመጣው ካንተ እኮ ነው አለችው ምንድነው ምን አደረኩ ምን አጠፋሁ ሼኻችን እኮ ብዙ ጊዜ እኮ አልሄድኩም ወደ ሼኻችን ማለትዋ አንድ የሞተ በቀብር ያለው ወሊ ናቸው ብሎ የሚያምነው ሰው ነበር እገሌ ሼኽ እገሌ እኮ ስንት ወር እኮ ነው አልዘየርካቸውም ሂድና ያንተን ብሶት ያንተን ችግር ንገራቸው እሳቸው ሊያቀሉልህ ነው አለችው እረ እውነትሽ ነው እንዴ እኔ እኮ የኔ ጌታ የረሳሁት እኮ እኔ ነው ብሎ እየሮጠ ወደዛ ቀብር ሄደና ሼኽዬ አላቸው ቀበሌ እኮ የኔ ቤት ወሰዱብኝ እና አለቀሰዛ ጎንበስ ቀና ላይ እባክዎት ሰው ይችላሉ ቤቴ መልሱልኝ አለ ከዛ በኋላ ወደ ቤቱ ሄደና አላህ ደግሞ ጉደኛ ነው ከአንድ ሳምንት በኋላ ቀበሌ ቤቱ መለሱለት ፋይሎቹ አዩና خلاص መለሰለት ብለው መለሱለት አሁን ኢማኑ 100% ምን ሆነ ቤቱ የመለሱት ሼኹ ናቸው خلاص ቤቱ ስለመለሱት የኢላህ ችሎታ ያላቸው ሆኖ ታየውና አሁን ምን እንላለን እኛ የዚህ ሰው ኢላህ ማን ነው ብለን ብንጠይቅ ሼኹ ናቸው አንድ ነገር ሲደርሰው እዛ ሄዶ ይለምናል አንድ ነገር ያኒ ነገር ሲጎድልበት ሄዶ ይህ እኮ ነው አላህ እኮ ይህ ነው የሚጠላው በጣም የሚጠላው إذا سألت فاسأل الله وإذا استعنت فاستعن بالله الله የሚለው እንደዚህ ነው يعني እርዳታ ፈልገሃል አላ አላህ ተጠይቅ ሰውየው ግን خلاص እንዴት አንድ ሰው በቀብር ውስጥ ሆኖ ወደ አፈር የተቀየረ የተወሰደበት ቤት እንዴት ይመልሳል ዲን እስትንተው የዲን ጉዳይ እንተውና በጭንቅላታችን ሎጂክ የሚባል አለ መንጥቅ በአእምሮ የሚፈረድ አንድ ወደ የማይሰማ የማያይ የማይናገር በቱራብ ውስጥ ያለው በአፈር ውስጥ ያለው ቀበሌ ወሰደው ቤት ይመልሳል ላኪን ጭንቅላት እንደዚህ ከተገለበጠ እሱ እኮ ነው እሱ ነው እንትኑ ስለዚህ አላህ Subhanahu Wa Ta'ala በቁርአን ይላል
ወመን ኑዓሚርሁ ኑነኪስሁ ፊል ኸልቅ ብዙ እድሜ አትበሉ ብዙ እድሜ ከሰጣችሁ እኮ ከዛ በኋላ ራስህ ወደ ታች እግርህ ወደ ላይ ነው የሚሆነው ያኒ ጭንቅላትህ ይበላሻል ካሴቱ ይበላሻል ሸሪጡ ይበላሻል ስለዚህ ደግሞ ኢላሁ ማን ነው ብንል ይህ ሼኽ ናቸው ታሪኩ አልተጨረሰም ከሁለት ወር በኋላ እንደገና ቤቱ መረመሩትና ቤቱ የሱ አለመሆኑን መንግስት መውሰድ እንዳለበት እንደገና ቤቱ ወሰዱለትና እየሮጠ ወደ ሼኹ ተመለሰ طيب ማን ነው ኢላሁ ኢላሁ ሼኹ ነው አላህ እኮ ተረሳ በቃ ይህ ነው ሽርክ የሚባለው ወንድሞች ይህ ነው አንድ ሰው እኮ ሆነ ብሎ ሁለት ናቸው አላህ የለም ይህ እንጨት አላህ ነው አይልም ላኪን እንደዚህ መሳሰሉ ናቸው ሽርክ የሚባሉ ሌላ ነገር ልንገራችሁ الجهل يا اخوه مرض جهلነት በሽታ ነው وليس له برء الا العلم جهلነት መድኃኒት የለው በፈለገውን ሰው በዶክተር ቢሄድ ምን ቢሄድ መድኃኒቱ علم ብቻ ነው የጅህልነት መድኃኒት علم ብቻ ነው ወንድሞች እኔ እውነቴ ነው ልንገራችሁ ባለፈው ስንት ቀን ነው የሳዑዲ አረቢያ ሬዲዮ ጣቢያ ሰማ ነበር አሁን ስሰማ አንድ አፍጋኒስታን ነው የአፍጋኒስታን ተወላጅ ነው ትልቅ ሼኽ ነው አሁን ምን ይላል እሱ ሲናገር እኮ ነው በዛ በሬዲዮ ጣቢያ ሲናገር በካዕባ ጠዋፍ አድርገን ምናምን ሰላት الظهر እየጠበቀን ሰላት المغرب እየጠበቀን ቁጭ ብለን ተስቢህ ተህሊል እናደርግ ነበር አለ አንዱ ከአፍጋኒስታን የመጣ በዚህ በጎኔ ቁጭ ብሎ ሰላት እንጠብቅ ነበር አለ አሁን ሰውየው ምን ስል ሰማሁ አለ የሚናገረው የዓለሙ ነው ሰውየው ሁለቱም አፍጋን ናቸው ሰውየው ምን ብሎ ይናገራል አላህ ይላል ካዕባንያ هذا قبر الله ይህኮ አላህ ቀብር ነው እኮ አላህ እኮ ዝነ የተደፈነው ደነገጥኩ አለ በቃ ዚክር ምናምን አድርግ ነበርና ደነዘዝኩ አለ አንተ ምንድነው የምትለው አው ይህኮ ካዕባ እኮ የአላህ ቀብር እኮ ነው እንደዚህ ነው ያስተማሩት ወይ ኢማኑ እንደዚህ ነው ይህ ምንድነው አሁን ወንድሞች በጅህልና ከሆነ ታስተምረዋለህ እምነት ከሆነ ግን ይህ ነው ሽርክ ከዚህ የበለጠ ሽርክ የለም እኔ እውነቴ ነው አላህ ሐዩን ላ የሙት እያለ እሱ አሙቶ እንደገና ቀበረው በዚህ እንትኑ የዚህ እምነት ይዞ እንዴት ሙስሊም ነኝ ይላል ጃህል ነው እንዳትሉኝ አስተምሩት ጃህል ከሆነ ደግሞ አንድ ነገር ላስቃቸው ወንድሞች ድሮ ነው አንድ ዓለም 40 ተማሪዎች ነበሩትና ህፃኖች ናቸው አስተማራቸው አንድ አመት ስለ ተውሂድ ስለ አቂዳ ስለ ላ ኢላሃ ኢላላህ ብቻ አስተማራቸው ከዛ በኋላ ከአንድ አመት በኋላ አሁን ፈትናቸዋለሁ ብሎ ፈተናው አንድ ጥያቄ ነች ፈተናው ደግሞ ወረቀት ምናምን የለም ምን አደረገ ሼኹ ጧት መጣና 40 ተማሪዎች ተሰብስበዋል ገብቶ ብሎ አለቀሰ ምን ነው ሼኻችን ምን ሆናሉ አላህ እኮ ሙተዋል ዛሬ ጧት አላህ ሙተዋል ምን ይደረግ ምናምን ግማሹ ተማሪዎቹ አለቀሱ ከሼኹ ብሎ አለቀሱ ግማሹ እንዴት አላህ ይሞታል እኛ የተማርነው አላህ አይሞትም ነው የተማርነው ጸጥ አሉ ከዛ በኋላ ትንሽ ቆይቶ ዓለሙ በልዙም በሉ አላቸው ያለቀሱ በሙሉ እዚህ ሆኖ አላቸው ግማሹ እኮ ነው ከ20 በላይ ያለቀሱ እዚህ ሆኖ አላቸው ያላለቀሱ እዚህ ሆኖ ከዛ በኋላ ለዛ ላለቀሱ ሰዎች አንድ አመት ወደ ኋላ መለሳቸው እናንተ አቂዳ ተውሂድ አልተማራችሁም ምንም አልገባችሁም እኛ የተማርነው አላሁ ሐዩን ላ የሙት እንዴት አላህ ይሞታል እንዴ እርሱ እኮ ነው ያለቀሱ ከዛ ለነዛ ያላለቀሱ ቀጠሉ ትምርታቸው እነዚህ ወደ ኋላ መለሳቸው ማለት ነው እሺ ሌላ ነገር ልንገራችሁ ወንድሞች ለምሳሌ يقول قال الله سويوا من قالوا قال الله وقال الرسول صلى الله عليه وسلم وقال الصحابة وقال العلماء قالوا الله እንደዚህ እኮ ነው የሚለው የምታደርገው ትክክል አይደለም የምታደርገው ቢድዓና ሽርክ ነው አላህ በቁርአን እንደዚህ ነው ያለው ነቢያችን ሰለላሁ ዐለይሂ ወሰለም እንደዚህ ነው ያሉት ሁለተኛ ነገር ደግሞ ዑለማዎቻችን እንደዚህ ነው ያሉ ብለው ሲመክሩት ላ ምን አለ
እኛ አባቶቻችን የተውልን ነገር እሱ ነው የሚከተለው አንተ ደግሞ የት ነበርክ ህፃና አንተ ዓለም ያልከ አንተ ከአባቶቻችን አንተ ትበልጣለህ እንዴ ያንተ ዒልም ከአባቶቻችን ይበልጣል እንዴ ብሎ በቃ ተቆጣ ማለት ነው እባክህ እኔ አይደለሁም የሚለው ቁርአን እንደዚህ ይላል ሐዲስ እንደዚህ ይላል ዑለማዎች እንደዚህ ይላሉ ምን አመጣቸው አባቶቻችን ብለው እዚህ ላይ በጣም መሳሳብ ተገኘ ማለት ነው ከዛ ዓለሙ ምን አለው ስማ የኔ ወንድም አለው اسمع هذا القرآن አንተ አሁን የአባቶቻችን መንገድ ነው የምንከተለው ካልክ በዚህ አያ ትገባለህ አለው ምንድነው አያው يقول سبحانه وتعالى وإذا قيل لهم اتبعوا ما أنزل الله رباكاتشو الله يوردوا آية تكتلوا يا الله من قد تكتلوا سلواتشو قالوا بل نتبع ما ألفينا عليه آباءنا أباتوچاچن يتولن بهلنا يتولن ጥሩ ባህል እሱ ነው የምንከተለው እንጂ ምንድነው አንተ አዲስ ዕልም የምታመጣልን ይላሉ بل يقول قالوا بل نتبع ما ألفينا عليه آباءنا الله سبحانه وتعالى يقول أولو كان آباؤهم لا يعقلون شيئا ولا يهتدون أباتوچاچن قدما آياتوچاچن የሚሉ አባቶቻቹ عقل ካልነበራቸው ሂዳያ ካልነበራቸው ጅህልነት ያጠቃቸው ሰው ከነበሩስ ዝም ብለው ተከታተሉ ብሎ አላህ ይጠይቃል እና የአላህን ቁርአን ያለው አልሰማም የአባቶቻችን የአያቶቻችን ነው ምንከተለው ብሎ በሙሉ የሽርክና የብድዕ የተከተለ ሰው እሱ ነው ሙሽሪክ የሚባለው ሌላ እንግዲህ ምንድነው በግልጽ አላህ የለም ሊልህ ነው የምትፈልገው አይልም እንደዚህ የሚል ሰው ገና ፍርዖን ነው እንደዚህ ያለው እንጂ እንደዚህ አይሉም ሙስሊም ተብሎ እንደዚህ አይልም ይህ ነው ሽርክ ወንድሞች ሁለተኛ الجهل لا برء له علم الا علم አሉ አንድ ቀን በአገራችን ነው አንድ ሰው አዲስ ቤት ሰራ 4 ክፍል ነው ሆሽ እንትን ግቢ ያለው ሰራውና ገና በመሐከል ሲደርስ ጣራ ምናምን ሳይሸፈን ገንዘብ ተቋረጠበትና አስቆመው አንድ አመት መገንባቱ ቆየ ያኒ እንትን አለ ቆሜ ገንዘብ ስላጠረው ነው ከአንድ አመት በኋላ ገንዘብ አገኘና እንትን ልጆቹ በአውሮፓ ሀገር ነበሩ ላኩለት አሁን ያኒ ሊቀጥል ብሎ አንድ 5 ሰራተኞች ያኒ ቤቱን ሊገነቡ ላካቸው በዛ በር ከፍቶ ሲገቡ በጣም ብዙ ድምጽ ይሰማሉ ይላሉ ድምጽ ጅኖች እኮ ናቸው ጅኖች ሰፈሩበት ቤቱ ከዛ በኋላ ያኒ በርሚል አለ አንስተው ይጥሉታል እንትኑን ይሰብራሉ ምን ይሰብራሉ ይላሉ ሰራተኞቹ ሾሽተው ይወጣሉ ለማግስቱ ተመልሰው እንደዚህ ሲመጡ ደግሞ ልክ እንደዚህ ድምጽ ይሰማሉ ከዛ በኋላ ያኒ ጅኖች እንደሰፈሩበት አወቁ ሁሉ ሰው አወቀ ታቃለ አንዱ ሼክ ነኝ የሚል ሰው ምን አለው አንተ ያለው አው ለጅኖቹ አንድ በግ እዛ እረድላቸው ከዛ በኋላ ይተውሃል አሉት ነው እንዴ አው ሄዶ በግ አምጥቶ ለጅኖቹ በስም ጅን ለጅኖቹ አንድ በግ አርዶ ደመፈሰና ከዛ በኋላ ጅኖቹ ሄዱ ማለት ነው هذا هو الشرك يا جماعه الذبح لغير الله የሚለው ይህ ነው ለጅን ብለህ የምታርደው ልም ያለ ሽርክ ይህ ነው የሚታረደው ለአላህ ብቻ ነው إنا أعطيناك الكوثر فصلي لربك وانحر انحر لربك لا الله بله የሚታረደው እንጂ ለሰው ለጅኒ ለሸይጣን ብሎ አይታረድም ይህ ነው ሽርክ ወንድሜ ስለዚህ አላህ አንድ ነው ብሎ ሌላ ያኒ ሁለት አላህ የሚል ሰው የለም ነው ማለት طيب እንግዲህ አንድ ነገር ልንገራችሁ ወንድሞች አንድ የሚያስቅ ነገር አንዲት ሴት ነች አንዲት ልጅ ነች ደወለችልኝ በሞባይል ከዛ በኋላ ሼክ አለችን በጣም ለአላህ ብዬ በጣም ነው የምወደው አለችን አላህ ይውደድሽ አልኳት ሴቶች ነበሩ ከሷ ጋር መሰለኝ ምን ትለኛለሽ ሼኹ ስንት ሚስትና አልወት አለችኝ
እኔ አው 6 ሚስት ነው ያሉኝ አልኳት እኔ ስቀልድ ነው እንግዲህ 6 አው ጎሽ ይገባውት እንዴ 6 እንኳን ከዛ በላይ ይገባውታል አለችኝ ሹክራን አልኳት እኔ ቀለድኩ ነኝ እንግዲህ በቴሌፎን ነው የምንነጋገረው ከዛ በኋላ እንዴ ነገርዋት መሰለኝ ሴቶች ከሷ ጋር ሼኹ አለችና ከአራት በላይ ፈቀዳል እንጂ አለችን እንዴት መሰለሽ እህቴ ለነብዩ ሰለላሁ ዐለይሂ ወሰለም 9 ተፈቀደ ለዑለማዎቹ ደግሞ 3 አግድሎ አላህ እስከ 6 ፈቀደልን ስለዚህ 6 ነው የምናገባ ስላት ወይኔ በጣም ደስ ይላል ምናምን አለችኝ ከዛ በኋላ ጃህላ መሆኗን አወኩና ምን አልኳት የኔ እህት አንድ ነገር አለ ልጠይቅሽ አልኳት ምንድነው እኔ ስንት አመት ሆኖኛል በዚህ በአፍሪካ ቲቪ በካሴት በቪዲዮ ያኒ በሲዲ በመጅልስ ብዙ ዕልም ነው ያሰራጨሁት ብዙ ዕልም ያለኝ አልኳት አሁን የኔ ተማሪዎች በሙሉ በመጅልስ ያሉ በካሴት የሰሙኝ በቪዲዮ የሰሙኝ በሙሉ ተጠይቃቸው እና ምን አልኳቸው እኔ ስሞት አንድ ትልቅ ቁባ አድርጋችሁ በየአመቱ በሬዎች ያረዳችሁ ከዓለም ያሉ ሰዎች የመጡ ዚያራ ያድርጉልኝ አልኳቸውና በሙሉ እሺ ያሉ አልኳት ሁሉም 10 በሬ እናርዳለን ብለው ቃል ገቡኝ አሁን እኔ ስሞት አንድ ቁባ ይሰራልኛል ከዛ በኋላ በየአመቱ እንደ ሼኽ ኑር ሁሴን ጠላለዲን ማለት ነው በየአመቱ የመጡ ዚያራ ያደረጉ የፈለጉትን ነገር ይጠይቁኛል አልኳቸው ወይኔ ጋሼ እንኳን ነገሩኝ ከኔም አንድ በር አለኝ አለችኝ አሁን ትሪፕል ኤክስ ጃህል መሆኗን አወኩና የኔ እህት አልኳት ከአንድ ሩብ ሰዓት ደውልልኝና ካንቺ ጋር ንግግር አለኝ አልኳትና ደወለች አንድ ግማሽ ሰዓት 30 አርፍ ያኒ ለምንድነው ግማሽ ሰዓት ያልኳት ሞባይሉ እንትን ሸህን ሞባይሉ ቻርጅ እንዳደርገው የ50 ብር እንትን አስገባሁለትና ከዛ በኋላ አንድ ግማሽ ሰዓት ሳስተምራት አንቺ ምንድነሽ አልኳት እንዴት እኔ በሙሉ የኔ ካሴቶች ብትሰሚ ሽርክ ነው ያኒ በቀብር ሄደህ መዘየር ለቀብሩ ስጠኝ ማለት ይህ በቀብር ሄደህ ማረድ ሽርክ ነው እያልኩ እንዴት ለኔ እንደዚህ እንትን ይላል ደግሞ እንዴት 6 ሴቶች ይኖሩኛል አልኳት طيب እንዴት እንደዚህ እኮ አሉ ላሌኔ ዘጫውቴ يعني ስፈትንሽ እኮ ነው አልኳት ስለዚህ ተውሂድ ላስተምራት ጀመርኩ ከዛ በኋላ በየ3 ቀኑ ትደውልና አንድ 10 ደቂቃ ተውሂድ ሰጣታለሁ ማሻአላህ ሁሉ ነገር አወቀች ልጅቷ ስለዚህ ይሄ ነው ደግሞ አንድ ነገር ልንገራችሁ አንዲት ሴት በጅዳ ነው እና እዛ ገብተን እዛ አደርኩ የወንድሜ እንትን ነው የወንድሜ ቤት ነውና አሁን የሚስቱ እናት እዛ አለች ትልቅ ሴት ነች አሁን ጧት ተነስተን ቡና ምናምን እየጠጣን እማዬ ያልኳቸው ናም አዲስ አበባ ሁላችን እናውቃለን ብዙ ዝሙት አለ መጠጥ ይጠጣል ስንት መጥፎ ነገር ይሰራል ስንት አላህን የሚያስቆጣ ነገር ብዙ ነገር ይደረጋል እዛ ግን አላህ Subhanahu Wa Ta'ala አዲስ አበባ እንዴት ጠበቃት መሰላችሁ ያኒ 3 ወር ሳያቋርጥ ዝናብ ይዘንባል እንደገና ጤፍ ነው ማሸላ ነው ምናምን እህል በደንብ ይገባል ምግብ ርካሽ ነው ድሮ ነው እንግዲህ እምላችሁ አሁን በተወደደበት ጊዜ አይደለም እና እንዴት አዲስ አበባ እኮ ጀና ነች እኮ የሁሉ ማዕሲያ የሁሉ ወንጀል የተደረገባት እንደዚህ ምን አለችኝ አይ ወንድሜ ልጅ ኢብራሂም እናንተ እኮ ህፃናት ናችሁ አታቆም ምን ነው ስላት እንዴ አዲስ አበባ እኮ በአራት ማዕዝኗ 4 ወሊዎች አሉ እነዚህ 4 ወሊዎች እኮ ነው ቀጥ አድርጎ የያዘዋት አዲስ አበባ አንድ ወሊ እንኳን ቢተኛ ወይ አንድ ነገር ቢልኮ አዲስ አበባ ትበላሻለች እኮ አለ የያዛት 4 ወሊዎች ናቸው አለችኝ እምነቷ ነው ይሄ ምን ይደረግ የሚያስተምራት ሰው ያስፈልጋል እምነቷ ስለሆነ ነው እንዴ ያልኳት ከዛ በኋላ ትምህርት ጀመርኩ ማለት ነው 3 ቀን ነው ያደርኩ እዛ ቤት ከዛ በየጥዋቱ በየማታው እኔ ሴትዋን ለማስተማር ተራራ ማንሳት ይሻላል والله ተራራ ከስር መሰረቱ ማንሳቱ ይቀላል
በጣም ምክንያቱም የ70 ዓመት የተከመረ ጅህልነት ስላላት በቃ ብዙ መስማት እንትን አላለችም ናም ይህ ነው ሽርክ የሚባለው ወንድሞች ይህ ነው ሽርክ የሚባለው የመጨረሻ ምሳሌ ልስጣችሁ ወንድሞች ያኒ ጥያቄው ገብቷቸዋል ሽርክ የሚባለው እንዴት ነው እኛ አንድ ሰው ሙስሊም ሆኖ ሁለት አላህ ሲል አልሰማንም ይህ እንጨት አላህ ነው ሲል አልሰማንም አላህ የለም የሚል ሙስሊም ሰምተን አናቀም ለምንድነው እንዴት ነው ሽርክ ያሉኝና አሁን በምሳሌ ማስረዳችሁ ያለው መጨረሻ ምሳሌ የሚሰጣት በዚህ በጆሮዬ የሰማሁት ነገር ነው እኔ እዛ ጊዜ የ8 ዓመት 7 ዓመት እንደዚህ ዝም ብለን የተጫወትን በቤት አንዲት እዛ ቤት የምንጫጎረ ቤታችን ነው እዛ ቤት አንዲት ልጅነት ልትወልድ ያኒ መጀመሪያዋ ነው ልትወልድ ብዙ ስቃይ ያገኘች ብዙ 2 ነው 3 ቀን ቆየች ልጅ አልወጣም አለ ክርስቲያኖቹ እዛ እንትን ግቢ ወጥተው ይሰግዳሉ እግዚአብሔር ማራት እግዚአብሔር ምናምን ሙስሊሞቹ ደግሞ ሴቶቹ እዚህ ወጥተው ያ አላህ ይላሉ ልጅ አልወጣም አለ በቃ እንደ ፈይንት ሆነች ለመሞት ትንሽ ነው የቀራት والله اقول لكم በጆሮዬ የሰማሁት ህፃን ነው እዛ ጊዜ አላቅም ብዙ እዛ በነበርኩበት ክፍል አባትዋ መጣና ሼክ አብዱል ሰላም የሚባል ወሊ የሚሉት ሰው አንድ ضريح አለው በዛ ከዛ ከተማ 1 ኪሎ ሜትር ራቅ ብሎ ፊቱ ወደዛ ቀብር አደረገና ያ ሼክ አብዱል ሰላም والله ይህችን ልጄ አሁን ከወለዳችሁት አው ያኒ ከወለደች አሁን እርሶ ይችላሉ እባክዎት የኔ ጌታ ይህች ልጅ እኮ ተሰቃየች እባካ አውልዱልኝ ይህች ልጅ ፈርጅዋት እና ይህን ልጅ ከወለደች 2 በግ እንዴት የመሰሉ 2 በግ እዛ በضريحاችሁ በቀብራችሁ መጥቼ አርዳለሁ ብሎ ሲናገር በጆሮ የሰማው እዛ ጊዜ እኔ ህፃን ነኝ ምን 8 ዓመት ነው ፍቅህ እንቀራ ነበር እዛ ቁርአን እንሐፍዛለን ፍቅህ እንቀራለን ስለ ተውሂድ ብዙ አናቅም እኔ ሰውየው ምን ነካው አልኩት والله ሎጂክ እኮ ነው ጭንቅላቱ ይሰራል እንዴ ሰውየው ማን ነው ሼክ አብዱል ሰላም የታሉ እኔ ያላያቸው ያልኩ ከራሴ ጋር እነጋገር ነበር ይህ ነው ሽርክ የሚባለው ወንድሞችና እህቶች والله ሽርክ የሚባለው በእስላሞች ይበዛል ምክንያቱም يعني ኢማን አለኝ ሙስሊም ነኝ እያለ ብዙ የሚያሻርከው نعوذ بالله كذي الله سلام ይበለን ህንድ አገር ሄጃለሁ በህንድ አገር حقيقة ልንገራችሁ يعني በቪዲዮ ቀርጬ አምጥቼዋለሁ ሰው እንዲያምነኝ በቪዲዮ ነው የቀረጽኩት እሄዳለሁ ዞራለሁ አንድ ከኔ ጋር አስተርጓሚ ነበር እና አንድ ቦታ ገባንና እነሱም መስጊድ ነው የሚሉት ሂንዶስ ታውቃላችሁ ሂንዶስ ምንድናቸው 1000 ሚሊዮን ሂንዶስ በሬን ይገዛሉ በሬ ኢላሃችን ብለው ለሱ ነው የሚሰግዱት ሌሎች ደግሞ አሉ እስላሞች እኮ ናቸው والله እስላሞች እኔ በአንድ ገባሁና ቀብር የአንድ ሴት ቀብር ነው ሴትዋ ከሞተሽ አንድ 30 ዓመት ምናምን ነው ወሊ ነው ሚልዋት ቀብሩ አዛሃለ ስዕልዋ የሷ ፎቶ በመስተዋት አድርገው በእንትኑ በብሩዋዝ አድርገው እዚህ ያስቀምጡታል አፍሮ ነች አሮጌ ነች ቀብሩ እዛ ነው አሁን ምን አየሁ ታውቃላችሁ እዛ ገብቼ ሰውየው የሚያስተርጉመው ምን አለው ለዛ 2 ሼኾች አሉ ቀብሩ እዚህ አይደለም አንደዚህ ጢማቸው እዚህ የሚደርስ ነው ቀብሩን ይጠብቃሉ አሁን ምን አላቸው ይህ ወንድሜ ከሳዑዲ አረቢያ ነው የመጣው ይፈቀዳል ገብቶ በካሜራ ለማንሳት አሁን እሱ ከዓለም ጋዜጠኛ መጣ ብለው በቃ እንትን ያዙ በጣም ኩራት ተሰማቸውና ግባ አሉኝ በክብር ገባሁ እኔ ደግሞ ለመገረም ነው እንትን የምለው እስላለሁ ያኔ አነሳለሁ አሁን ሰውየው 2 ቀብሩን እንጠብቋሉ ሶስተኛው እዛ በበሩ ደጃፍ ሆኖ አንድ ትልቅ ባልዲ ውሃ ሞልቶ ከባምባው እኮ ነው ውሃው እዛ ሞልቶ ሴቱም ወንዱም ወረፋ ነው ጎዳናው በሙሉ በወረፋ ሞልቷል ምን ለማድረግ ነው መሰላችሁ የወሊዋ በረካ ብለው ለአንዲት ፊት የምትለው አንድ 3 ጊዜ ነው ፊት ላለው ውሃ 10 ጂኔ ትከፍላለህ 10 ሩቢያ የነሱ ገንዘብ 10 ሩቢያ እዚህ ትከፍላለህ ከዛ ከባልዲው ቀዳ አድርጎ ፊት ላለህ ትሄዳለህ ወረፋ ነው
ስንት ሺህ ነው የሚያስገባ በቀን ሱብሃንአላህ አልኩት እንደዚህ ነው አው ከዛ በኋላ እስቲ ወሰደን ሌላ ቦታ ሃይደራባድ የሚባል አለ ከተማ ሃይደራባድ የሚባል ከተማ ደግሞ ሄድንና ጉድና ያየሁት እዛ ደግሞ ሱብሃንአላህ ታውቃለህ ምንድነው ያየሁት እዛ እነዛ ሂንዶስ ክርስቲያን ናቸው እነዛ ክርስቲያን ጥቂት ናቸው ክርስቲያን አንድ 10 ሚሊዮን እንደዚህ ናቸው 250 ሚሊዮን ሙስሊሞች ናቸው 1 ሚሊዮን ያኒ ሂንዶስ ናቸው አሁን ታቦት የቤተ ክርስቲያኑ ታቦት በየአመቱ አመት ሲደርስ ታቦቱ ያወጡና ጠቅላላ በከተማው ያሉ ክርስቲያኖች ይሰበሰቡና ሙዚቃ እየመቱ ያኒ ከበሮ እየመቱ በከተማው ላይ አዙሮ ወደ ቀብሩ ይመልሱታል ታቦት ነው ወደ ቤተ ክርስቲያኑ ይመልሱታል አመት ሲደርስ እንደዚህ ያደርጋሉ እና በቃ ከተማው ጸጥ ነው የሚለው እነሱ ሲያልፉ አሁን ሙስሊሞቹ ቀናት ያዛቸው በጣም ቀኑ እንዴ ማን ከማን አንሶ ነው አሉ የወሊያችን በሳጥን አርገው አንድ ታቦት ሰሩና የወሊያችን ሸህ ፉላን ነው ብሎ አመት ሲደርስ ተሰብስበው በሙሉ እነዛ ሙስሊሞች ድብ የመቱ ሰላት አለ ነብይ ያደረጉ ያኔ ሳጥኑን አዙሮ ወደ ቀብሩ ይመልሱታል ምንድነው በእስልምና እንደዚህ ያለ ይህን አይነት ቆሻሻ ነገር ነው በጣም ሰውን ያሳበደ ወንድሞች አላህ Subhanahu Wa Ta'ala ነብዩን የላከ ጽድት ያለ ተውሂድ አርገን ለጥቂት አመታት ብትሆንም ጥቂት ዒባዳ ብትሆንም ላኪን ንጹህ ዒባዳ አርገ ለአላህ ተቀርብና ነገ ጀና እንድትገባ ነው የፈለገን አላህ Subhanahu Wa Ta'ala ስለዚህ ሽርክ ሞልተዋል እንጂ ወላሂ አሁን 1500 ሚሊዮን ሙስሊም አለ ወላሂ አብዛኞቹ በሽርክ የተዘፈቀ ሰው ነው እኔ እውነቴ ነው ልንገራችሁ ሱሪያ ሀገር ሄድኩና ሱሪያ አሁን አረብ ሀገር ነው ሱብሃንአላህ ሱሪያ ሻም ነው የሚባለው ሻም ያኒ ድሮ ሰሃባዎቹ በጦርነት ስንት ቦታ የከፈቱ እነ ኻሊድ ኢብኑ አልወሊድ እነ ዐምር ኢብኑ አልዓስ እንደዚህ በቃ የሰሃባዎቹ ደም ተከስክሶ አጥንት ፈሶ እዛ የተቀበሩት አሉ አርድ ሙስሊም ነው ሱሪያ አሁን ሱሪያ ሄድኩና እዛ ወናው ከተማ ድማሽቅ የሚባለው ለጉብኝት ነው ሄድኩ እዛ አንድ መስጊድ ገባሁና ከዛ በኋላ ገባ ብዬ ሰላተ ተሐት المسجد ለመስገድ እንደዚህ ስል አንዱ መጣና በዚህ ጎተተኝ ደነገጥኩ ምን ነው አልኩት እንዴ አንተ ስድ ነህ አለኝ ምን ነው አልኩት እንዴ ዝም ብለህ ገብተህ ትሰግዳለህ ሞላና ሰላም አትለው ማን ነው ሞላና አልኩት ለካ በመስጊድ ስትገባ በዛ ደጃፉ አንድ ቀብር አለ ወሊ የሚሉት ሰው ቀብር እዛ አለ በአረንጓዴ ጨርቅ ነው የሸፈኑት በጨርቁ لا اله الا الله محمد رسول الله ተጽፈዋል አሁን ሄድና ዱዓ አርጋለኝ አንተ ፍላጎት የለህም አንተ የምትጠይቀው ነገር የለም አለ ሄድና ለምነው አለኝ እንዴት ለምናለሁ እንግዲህ ውጣ ከዚህ መስጊድ አለኝ والله ጉድ አገኘው እወጣለሁ አልኩት እወጣለሁ እንጂ ሄጄ አለምንም ወላ መስጊዱም ይቀርብኝ አልኩት ገፍትሮ ነው ያወጣን ከመስጊዱ ወንድሞች ላኪን እኔ እንደ ቅጣት አላሰብኩትም እንደ ኒዕማ ነው ያሰብኩት ስለዚህ በመስጊዱ በዋናው ከተማ የሱሪያ እንደዚህ አየሁ እላችኋለሁ ብዙ ነገር ነው የምታየው ኢዘን ታውቃላችሁ በግብጽ ሀገር 600 ضريح አለ ምን ልበላችሁ والله ግን ሰዓቱ ደረሰ እዚህ አቆማለሁ ኢንሻአላህ والله اعلم صلى الله على نبينا محمد وعلى اله وصحبه اجمعين